ኖሪ ነው እንዴ? እኔ ግን በሜካፕ ከደመቁ ጥፍሮች ይልቅ በስራ የዶለዶሙ ጥፍሮች ነው ሞር የሚስቡ። ለሁሉም አይደለም እንዴ? እና እኔን ከጻፈልሽ አይበቃ? አይናውጣዋ መሀሌት እንግዲህ ብሩክ በተኛበት ሄዳ ስመዋለች። አሁንም ብሩክን በጣም ትፈልገዋለች፣ ትወደዋለች። ቅድስትና ብሩክ እንግዲህ ሊሳሳሙ ስሉ አቋርጣቸዋለች ማለት ነው። እቺ የፍቅር መቀስ የሆነች ሴትዮ አሁንም አርፋ እየተቀመጠች አይደለም። ለራሷ ግን ብሩክን ከእኔ ጋር እንዲተኛ እያለች በጣም ፍላጎት አላት። ብሩክ ደግሞ እንግዲህ እሷን አይፈልግም። የሚፈልገው ቅድስትን አግብቶ መኖር ስለሆነ መሀሌት ከዚህ በኋላ አትፈለገም። እሷ ግን አሁንም ቢሆን ተስፋ አልቆረጠችም። እዛ ቤት የገባችበት ያው አላማ አላት። ያንን አላማዋን ግን እሷ አትፈልገውም። ያ አላማዋ ደግሞ ለዝና መረጃ መስጠት ነው። ከነ ብሩክ መረጃ ለማቀበል ነው። የእሷ ግን ውስጧ ያለው ብሩክ ይቅርታ ቢያደርግልኝ ቅድስትን ሰራተኛ እንደበፊቱ አድርጌ እዚህ ቤት ብኖር የሚል ሀሳብ ነው ያላት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰብቶኑ ዘንድ በአክብሮት ጋበዝኩኝ። እንግዲህ ተወዳጁን የምሳሌ ድራማ ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንግዲህ እንደተመለከትነው ቅድስትና ብሩኬ እንግዲህ ለመሳሳም ሲሉ መሀሌት መታ አቋርጣቸዋለች። ያው ለምን ፈልገሽ መጣች ስትባል እንዳትሳሳቱ ብዬ ነው ያለችው። እነሱ እንዳይሳሳቱ ሳይሆን እነሱ አስበውበትና ፈልገው ነው። እንደ መሀሌት አይነት ከፍቅር መቀስ ይሰውራችሁ። ሌላ ምን ይባላል? ይቺ የፍቅር መቀስ የሆነች ሴትዮ ከሰራተኛዋ ጋር እንግዲህ ሰራተኛ ብላ ስለሰጠበቃት የድሮ ሰራተኛ የሆነችው አሁን ደግሞ የባሏ ሚስት ስትሆን ስታይ እንግዲህ ያው ቅናት እያንጨረጨራት ይገኛል። ይሄ ሁሉ ደግሞ የሆነው በራሷ እጅ በራሷ ጊዜ ባጠፋችው ጥፋት ነው። አንዳንዴ ብል ካልሆነች ሴት ልጅ በጣም ከባድ ነው የሚደርስባት እና እሷ ገንዘብን አስበልጣ ገንዘብን ስለወደደች ለብሩክ ቦታ ስላልሰጠችው ከባል ይልቅ ገንዘብ ይበልጥብኛል ብላ ስላሰበች ነው። ግን እውነት ለመናገር ፍቅር ነው የሚበልጠው። ፍቅር ከሁሉም ይበልጣል። ፍቅር ካለ ገንዘብ ተሰርቶ የሚመጣ ነገር ነው። ግን ገንዘብ እያለ ፍቅር ከሌለ ደግሞ ይሄ ከንቱ ነው። መሀሌት ከብሩክ ይልቅ ያስበለጠችው ንብረት ተካፍላ መውጣት ነበረ ያሰበችው። ያ ግን አልሆነላትም። አሁን ላይ ብሩክ ሁሉንም ፈተናዎች በድል ተወጥቷል። እነዛም ፈተናዎች ደግሞ ሲወጣ አብራው የነበረችው ቅድስት ነበረች። ስለዚህ በችግሬ ጊዜ በጭንቄ ጊዜ የነበርሽው አንቺ ነሽ፣ የወደፊት ሚስቴ የልጄ እናት እንድትሆኝ ይፈልጋለሁ ብሏል። እንግዲህ ቅድስትም ማለት ነው። ጋሼ ስትለው ጋሼ ብለሽ ከዚህ በኋላ እንዳትጠሪኝ ብሩክ ብለሽ ጥሪኝ ብሎ ነግሯታል ማለት ነው። እሷ እንግዲህ ስለለመደባት ብዙውን ጊዜ የምትለው ጋሼ ነው የምትለው ማለት ነው። ብሩክ አትልም። ያው በፊት የለመደችው ነው። ግን ከዚህ በኋላ እንደሱ እንዳትይ ብሩክ ብለሽ ጥሪኝ፣ አንቺ ቆንጆ ሴት ነሽ፣ ብልህ ሴት ነሽ፣ ሁሉን አሟልቶ የሰጠሽ ሴት ነሽ፣ እጆችሽ ደግሞ ያምራሉ በማለት እንግዲህ እጆቿን እየደባበሰ ነበረና እጆቼ እኮ በስራ ብዛት ተበላሽተዋል ነበረ ስትለው የነበረው።
በሜካፕ ካሸበረቁ እጆች ይልቅ በስራ እየደለደሙ እጆች ናቸው የሚስቡኝ። በስራ እየደለደሙ እጆች ናቸው የሚስቡኝ የሚመቹኝ ብሏታል። እሱ ለሁሉ ሰው አይደለም ነበረ የቅድስት ምላሽ። እኔን ከሳቡልሽ አይበቃሽም ወይ ብሎ እንግዲህ ጉንጯን ነካ አድርጓታል። በፍቅር አይን እየተመለከታት ያው ሊሳሳሙ ሲሉ እንግዲህ የፍቅር መቀስ ሆናባቸዋለች መሀሌት። ምን ፈልገሽ መጣሽ እዚህ ስትባል እንግዲህ ድንገት ነው የመጣሁት እንዳትሳሳቱ እኮ ብዬ ነው ብላ እንግዲህ ተርበተበተች። ያየችውን ነገር እንግዲህ መሀሌት ለማመን ነው እየተቸገረችው። ቅድስትና ብሩክ ሊሳሳሙ ሲሉ ቆማ እየተመለከተች ነበረ። መሀሌት እንግዲህ እዛ ቤት የገባችው አንደኛው ዓላማዋ የዝናን አጀንዳ ለማስኬድ ነው። አንድ ልቧ ደግሞ ብሩክ ይቅርታ ካደረገልኝ እንደ ድሮ ብኖር የሚል ሀሳብ አላት። ነገር ግን ዝና መቼም ቢሆን እንዳታስቢው ከብሩክ ጋር እንደ ድሮ ባልና ሚስት ሆነን እንኖራለን የሚለውን ነገር ጭራሽ እኔ በህይወት እያለው ማድረግ የለብሽም ነው እያላት ያለው። ብሩክ ደግሞ መቼም ቢሆን ይቅርታ አያደርግላትም። መድብልም አስጠንቅቆታል። እኔ አግብተህ ከምትኖረው ቅድስትን እንድታገባ ነው እንጂ ከዚህ ሴትዮ ጋር ምንም አይነት ነገር እንዲኖር አልፈልግም። ይበቃል። ይሄን ሁሉ ነገር አድርጋለች። ቅድስትን ግን ከዚህ በፊት ያው ቃል ገብቶላታል። እኔ ታላቅ ወንድሙ ስለሆንኩኝ ብሩክን የምድርልሽ እኔ ነኝ፣ ብቻ ብሩክ በሰላም ይገኝ፣ ብሩክ ይገኝ ብሏት ነበረ። ያው ብሩክ ተገኝቷል። ብሩክ ደግሞ ይዋደዳሉ ሁለቱም ቅድስትና ብሩክ። ከዚህ በፊት እንግዲህ ምሳሌ ወንድም ትፈልጋለች፣ ወንድም አንጦ እያለች ነው ሲላት እና ወንድም ያስፈልጋታል፣ ወንድም ግድ ነው ነበረ የቅድስት መልስ ማለት ነው። ወንድም ልታመጣላት ይገባል ስትል ለእኛ ዝግጁ ነን የሚወልዱት ከተዘጋጁ ነበረ ሲል የነበረው ያው በቅኔ እየነገራት ነበረ። ያኔም በመደንገጥና እንግዲህ በመርበትበት ሻይ ጨምርልህ ምናምን እያለች ነበረ ቅድስቴ ማለት ነው። የሆነ የፍቅር ነገር ብሩክ ማውራት ሲጀምር በቃ ትደነግጣለች። መክሰስ ላምጣልህ ምን ልስራልህ እያለች ነበረ የምትቁነጠነጠውና ያው እንግዲህ የሴት ወጉ ነው መግደርደር ምናምን። ብሩክ እንግዲህ በዛም በዚህም ብሎ ያው ቅድስትን የራሱ ለማድረግ እየጣረ ይገኛል። መሀሌት እንግዲህ ባየችው ነገር ክችን ድረስ ራሱ ሄዳ ነበረ። አሁን ላይ ምግብ ተከልክላለች። ምግብ እንድትበላ አልተፈቀደላትም። ከዚህ ቤት ያው የምትወጣበትን መንገድ እየፈለጉ ነው። ከዚህ ቤት ውጪ፣ እንደዚህ ቤት መምጣት ከቻልሽማ ሂጂ ውጪ፣ ከቤት ውጭልኝ፣ እዚህ እንድትቀመጪ አልፈልግም ብሏታል። ምግብ የተከለከለችውም ከቤት ተማራ እንድትወጣ ነው። እሷ ግን ተስፋ አልቆረጠችም። ቅድስት ጋር እንግዲህ ክችን ሄዳ በድንገት አስደንግጣታለች ማለት ነው። በስመ አብ ምን ልትሰሪ እዚህ መጣች ነበረ ስትላት የነበረው። ይሄ ክችን እኮ ናፍቆኛል በጣም ነው ናፈቀኝ ያለችው። የት የምታውቂው ክችን ነው ናፈቀች ነው ያለቻት ቅድስት ማለት ነው። ያው መሀሌት እዛ ቤት ሚስት ሆና ትኖራለች እንጂ ክችኑን አታውቀውም። ምግብ አትሰራም። እንደ ወንድ እየወጣች ትገባለች። ሰራተኛ እንግዲህ ቅድስት አለችላት። እሷ ሚስት ሆና በነበረበት ሰዓት ላይ ቤቷን እንኳን በስነ ስርዓት አታውቅም። ቅድስት ግን ቤቷን ቀጥ አድርጋ ይዛ ምሳሌንም እየተንከባከበች ሚስት የምትመስለው ድሮም እውነት ለመናገር ቅድስት ናት። ያው ደሞዝ ይከፈላታል ሰራተኛ ተብላለች እንጂ ቤቱን ማኔጅ የምታደርገው ቅድስት ነበረች። መሀሌት ትወጣለች ትገባለች በቃ እንደ ወንድ አለ። አንዳንድ ሴቶች ግን በነገራችን ላይ ሰራተኛ አለን ብለው ቤታቸውን ማኔጅ የማያደርጉ አሉ። ግን ይሄ ፌር ነው? ፌር አይመስለኝም እንደኔ ማለት ነው። አንዲት ሚስት እንደ ሚስትነቷ የሚገባትን ነገር ለባሏ ማድረግ አለባት ብዬ አምናለሁ። እኔ ከተሳሳትኩኝ ማለት ነው ቤተሰቦች አርሙኝ። እኔ ግን የኔ አስተሳሰብ ያ ነው ማለት ነው። ሴት ልጅ ለባሏ በቃ ሚስት ሆና ነው መኖር ያለባት። እሱ ስራ ይወጣል፣ እሷም ደግሞ የሆነ ቦታ ወጥታ ዞራ የምትገባበት ምንም አይነት ምክንያት ሊኖር አይገባም። ኦኬ የራሷ ስራ ቢኖራት ጥሩ ነበር፣ ግን መሀሌት ስራ የላትም። የመሀሌት ስራ ምንድን ነው? ከእህቷ ኤፍራታ ጋር ነገር መዶለት ነበረ። ነገር እንዴት አድርገን የብሩክን ንብረት እንዳይሸጥ እናድርግ፣ ምሳሌን እንዴት አድርገን እንግደል። የእነሱ ስራ የነበረው ይሄ ነው ማለት ነው። እና በእርግጥ የተንኮል ስራ የተንኮል መጨረሻ እንደዚህ ነው እና ውድቀት ነው። መሀሌት እንግዲህ የገጠማት ነገር ይሄ ነው። ላትነሳ ነው የወደቀችው። ዝናም ፊቱን አዙሮባታል። ኤፍራታም ደግሞ ከቤት
አስወጥታታለች። ቤቴ እንዳትመጪ ብላታለች። ቅድስት ግን መልካም ስታደርግ የነበረችው ለብሩክ በችግሩ ጊዜ አብራው ስለቆመች ይሄው አሁን ላይ ተከበረች ማለት ነው። ተከብራ ሚስት ነው የሆነችው። እንዲህ ነው ሰው በሰፈረው ቁና ይሰፈራል። እና ሁሌም ቢሆን የሰው ልጅ የዘራውን ነው የሚያጭደው። ማህሌት በሰራችው ክፉ ነገር ውድቀትን ነው ያተረፈችው እንጂ ሌላ ምንም ያተረፈችው ነገር የለም። የእናቷ ልጅ እህቷ እንኳን የታላቅ ጡረተኛ አልፈልግም እኔ ነው ያለቻት። ኤፍራታ ልክ ናት። የራሷን ላይፍ ነው መኖር ያለባት። ማንንም መሸከም የለበትም። ትልቅ ሴት ናት ማህሌት። ስለዚህ በራሷ ጊዜ ደግሞ ትዳሯን አታለች። በዛ ላይ ለኤፍራታም ጦስ ነው የሆነችባት። ከዝና ጋር መስራት ከጀመረች ጀምሮ የኤፍራታ ሰላምም ነው የተነሳው። እሷ በገባችበት ወንጀል እችኛዋም አብራ እንግዲህ ወንጀለኛ እየሆነች ነው። ሳታስበው ወደ ዝና እቅድ ውስጥ ነው እየገባች ያለችው። ዝና እንግዲህ ኤፍራታን ምን ብሏታል? እድሜሽ በዚህ ምድር ላይ እንዲረዝም ከፈለግሽ የምልሽን ታደርጊያለሽ ነው ያላት። እንግዲህ እሱ በትዕዛዝ ሁሉንም እሱ ባለው መስመር ነው መውሰድ የሚፈልገው። ማህሌትን እቤት እንዳታስገቢያት ግን እነ ብሩክ ጋር ሆና የምትሰራውን እያንዳንዱን መረጃ ልትቀበያት ይገባል ነው ያለው ማለት ነው። አስባችሁታል? እኔ ያልኩትም ማድረግ አለብሽ፣ ካልሆነ ግን በዚህ ምድር ላይ እድሜሽን ራስሽ ነሽ የምታሳጥሪው ብሏል። እና ዝና የዚህን ያህል ነው የሚደነፋው። ትህትናስ ምን ብላለች ካልን እንግዲህ ትህትና ዝና ጋር ያለችው መቼም ቢሆን አልፈራችሁም ነው ያለቻቸው። ትህትናን በብዙ ነገር ነው እንግዲህ እያስፈራራት የነበረው። ሊደፍራት ሙከራ አድርጎ ነበረ። እንግዲህ አኮላሽ ታጥለዋለች ማለት ነው። መሽኒያውን ረግጣ ጥላለታለች። ጀግና ሴቶችም ደግሞ እንደዚህ በክብራቸው የማይደራደሩ የማይፈሩ አሉ። ሞት ይሻለናል፣ ራሳችንን ከምናቆሽሽ ካልፈለግነው ሰው ምናደርግ ሞት ይሻለናል የሚሉ እንደ ትህትና አይነት ሴቶች ጀግኖች አሉ። እኔ ካንተ ጋራ ራሴን አርክሼ 2 ሞት ከምሞት እዚሁ ግደለኝ፣ ብትገለኝ ይሻላል ነው ስትለው የነበረው። አሁንም እንግዲህ በጣም አዝናለው በዚህ ጥጋብሽ፣ በዚህ ትዕቢትሽ የማይሆን ነገር ውስጥ ልትገሉኝ ነው ወይ ስትል የነበረው። ባዶ ቀፎ ሬሳሽ ነው ወደ አባትሽ የሚላከው፣ እያንዳንዱ እቃሽ ይወጣል ነው ያላት። እንግዲህ እነዚህና እያንዳንዱ እቃሽ ይወጣል ሲል እንግዲህ ምንድነው ኩላሊት እናወጣለን ምን እናወጣለን ይላሉና እንደዚህ አይነት ስራ ላይ ይሰማራሉ። እሷ በዛም ሆና ግን ምንም ተስፋ አልቆረጠችም። ሞት ይሻለኛል ነው ያለችው። ከምትሞቺ ይሄንን ሁሉ ነገር ከምትመርጪ ለምን እኔን ወደሃለሁ አትይኝም? እኔ የምልሽን ነገር ለምን አታረጊም ነው ስላት የነበረው። ሞት ይሻለኛል፣ አንተን የማልወድህን ሰው ወድሃለሁ ከምል ሞት ይሻለኛል ያለችው። አንተ እኮ ቤተሰቦቼን ንብረት ያሳጣክ፣ እኔን አግተህ እዚህ ያሰቃየኸኝ ነክ፣ እንዴት ነው ልወድህ የምችለው? አንተ እኔ ወድሃለሁ ብልክ ሳልወድክ ምን አይነት ጥቅም ታገኛለህ? የምትጠቀመው ጥቅምስ ምንድን ነው? እኔ ደግሞ ይህንን መቼም ቢሆን መቼም ላደርገው አልችልም። የታቀህና ወድሃለሁ። አንተ እኮ ስታሰቃየኝ ለወራት የቆየክ ነክ። የቤተሰቦቼን ተስፋ ጨለምክ፣ የቤተሰቦቼን ንብረት ያስጨረስክ ነክ። እንዴት ነው ወድሃለሁ ልል የምችለው ነው ያለችው። እንግዲህ እሱ ሉላ ላይ ሲጫወት እንደቆየ ትህትና ላይም መጫወት ፈልጎ ነው፣ ግን አልተሳካለትም ማለት ነው። ትህትና እንደ ሉላ አይደለችም። ሉላ እንግዲህ ሳትወድ ወድሃለሁ አፈቅርሃለሁ ስትል ነበር የነበረው። ያው እሷም ጊዜዋን ጠብቃ ከዝና እንግዲህ አምልጣ ከምትወደው ከምታፈቅረው ከሞገስ ጋር እየኖረች ትገኛለች። በህይወቷ እንግዲህ ያው ሉላም ፈተና መጥቶባታል። ህይወት በማንኛውም ደረጃ ውስጥ ብትሆኑ ምንም በቃ የሆነ ፈተና ይኖረዋል። ያንን ፈተና ደግሞ የምንወጣበትን መንገድ መፈለግ የምንችለው እኛ ብቻ ነን። ሉላ እንግዲህ ከጠበቃው ጋር በዛ ሁሉ ቻሌንጅ ውስጥ አልፋ በስተመጨረሻም ፔሪድ ላይ ነኝ በማለት አጭበርብራ ወጥታለች። ይሄንን ደግሞ ሞገስ እያንዳንዱን መረጃ ሰምቷል። ሪከርድም አድርገዋለች ሉላ። እንግዲህ አሁን ላይ የመረጃ ጊዜ ስለሆነ ሁሉም ነገር በመረጃ ነው የሚሆነው። ጠበቃውም መረጃ ሪከርድ አድርጓታል። እንዳትከሰው ነው እሱ እንደዛ ያደረገው። እሷም ደግሞ እያንዳንዱ መረጃ ሪከርድ አድርገዋለች። አሁን ላይ እንግዲህ ሞገስ ብልህ ነው በነገራችን ላይ እና ያመጣው ሲስተም ምንድነው? ይሄንን መረጃ ይዘን ብንከሰው መጨረሻ ላይ በፍላጎቴ ነው ስላልሽ፣ አንደኛ እሱ
ህግን በደንብ ስለሚያውቅ ሊያሸንፈን ይችላል። አሁን ግን የምናደርገው ጉዳያችንን የማታስፈጽምልን ከሆነ ንብረታችንን በቶሎ ወደ እኛ የማታዞርልን ከሆነ ይሄንን መረጃ ለሚስትክና ለልጆችክ እንሰጣለን፣ ከዛ እናዋርድሃለን እንለዋለን በማለት በዚህ ተስማምተዋል። ጥሩ ዘዴ አንጥቷል። መቼም ሚስቱ ጋር ከደረሰ ይሄ መረጃ ልጆች